ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን አላችሁ? ዛሬ ደግሞ ኤቢና እኔ በቅዳሜና እሁድ ገበያችን ተገናኝተናል። ኤቢ እንኳን አደረሳችሁ። እንኳን አደረሰን። እንዴት ነህ? ሰላም ነኝ በጣም። እንግዲህ ከተገናኘን እኮ ቆየን። አንቺ አውረኝ ከሰራን ትንሽ ጊዜ ሆነን አይደል? ብዙ ጊዜ ደግሞ ሚዲያ ላይ እነ ሉሌ ከነርጋ አሪፍ ጊዜ ነበረ። እነ ሰማያት ሌሎች ባልደረቦቻችን ጋር አብረው እያሳለፉ ነበር። ዛሬ ደግሞ እኔና አንቺ በጣም በምንወደው ፕሮግራም በቅዳሜና እሁድ ገበያ ተመልሰናል። እንዳልከው ነው ኤቢ፣ እኛ ብቻ ሳይሆን ተመልካቾቻችንን በጣም በጉጉት የሚጠብቁት ሁሉ ጊዜ ደጋግመን የምንለው ያው እውነታ ስለሆነ ነው። ቅዳሜ የገበያ ቀን እንላለን እና ሰዎች እንግዲህ ያው ወደ ገበያ ከመሄዳቸው ደግሞ ቆጠብ ብለው ቤታቸው ሆነው ቴሌቪዥን ብቻ እየተመለከቱ የተለያዩ አይነት ፕሮዳክቶችን ለእነሱ እያቀረብን የምናሳይበት ፕሮግራማችን ደርሷል። እኛም ጓጉተናል ያለንን እቃ ለማሳየት እና ደግሞ በሳምንት ውስጥም እኮ በደንብ ሽያጭ የነበራቸውን ፕሮዳክቶች ስለማውጣት የምናሳየው ለተመልካቾች እንግዲህ ጥሩ እድል ነው ብዬ አስባለሁ። ትልቁ ኢንፎርሜሽን የሚያገኙበት ነው። እንደ መርካቶ ቴሌቪዥን ሁሉ ጊዜ የምንለው ከመግዛቱም ደግሞ በተረፈ መረጃ የምታገኝበት የቴሌቪዥን ጣቢያ ነው። ከኛ ብቻ ሰው ላይ ገዛ ይችላል፣ ግን ምን መግዛት አለብኝ የሚለው አንዳንድ ፕሮዳክቶች ደግሞ ዋጋቸው ገበያ ላይ ምን ያህል ደርሷል የሚለውንም ደግሞ በዚሁ አጋጣሚ የሚያዩበት ፕሮግራም ስለሆነ ከኛም ሸመታችሁ በጣም ደስ ይለናል። ባትሸምቱ እንኳን እንደ ፕሮግራም እውቀታችሁ ነው የሚጨምረው። አሁን ለምሳሌ ብዙ ጊዜ እናንተ የቢዩቲ ፕሮዳክቶቻችሁ ምኑን ጥቅሙን አስረድታችሁ ይሄ ያለው ትላላችሁና እነዛን ሰው ሲመለከት ባይገዛ እንኳን ሰው ከኛ ይሄንን ፕሮዳክት ባይገዛ አትሊስት የሽንኩርት ምናምን ጥቅሙ ምንድነው፣ ለፀጉር እንትኑ ምንድነው ጥቅሙ፣ ፎጣ ጥቅሙ ምንድነው፣ ዘይት ምንድነው ጥቅሙ የሚለው ከኛ ደግሞ እንደ ፕሮግራም ተመልካቾቻችን ማየት ይችላሉ። ተመልካቾቻችንን ደግሞ ጠብቃችሁን ዛሬ በቅዳሜና በእሁድ ገበያ አብራችሁን ስለሆናችሁ ከልብ እናመሰግናለን። እኔና ሄቨን ደግሞ ሳምንቱን ሙሉ የነበረንን ገበያው ምን ይመስላል የሚለውን ወደ እናንተ ይዘንላችሁ እንመጣለን። አንድ ነገር ሰምቼ ሄቨን እንደነገርኩ የሽንኩርት ዋጋ በጣም ተወዷል። በጣም ገዝተሽ ታውቂያለሽ? እንደምታውቂው ያፍሳይ አዎ ሲባል ሰምቻለሁ እንጂ አልገዛሁም፣ ግን ጨምሯል። አዎ እንደዚህ አይነት ነገሮች እኮ ብዙ ጊዜ ዋጋው ስለሚቀያየር አሁን ደግሞ አይ ቲንክ በደንብ የጨመረበት ወቅት ይመስለኛል። እውነት ነው። ብዙ ጊዜ ምን መሰለሽ የሽንኩርት ገበያ ዝናብ አይፈልግም እና ትንሽ ዝናባ የወቅቱ የክረምት አካባቢ ሲመጣ የሽንኩርት ስለሚያበቅል እኮ ነው። ቅዝቃዜ ካገኘ ሽንኩርት ይበቅላልና ትንሽ ዋጋው ጨምር ይላሉ። ግን እኔ አሁን የሰማሁት ጨመረ ሳይሆን በጣም ጨምሮ ነው የሰማሁትና እንግዲህ እንደ መርካቶ ቴሌቪዥን በጣም የምንወደው አንዱ ከመርካቶ እርሻ ነበር እንደምታውቂው። ረጅም ጊዜም ደግሞ መርካቶ ቴሌቪዥን ሲነሳም ጀምሮ የዛሬ 3 ዓመት 4 ዓመት በሶሻል ሚዲያ የመጀመሪያ ስርጭቱን ሲጀምር የጀመረው በሽንኩርት 15 ብር 1 ኪሎ መርካቶ ቴሌቪዥን ሽጠው ሶሻል ሚዲያ ላይ በነበረበት ሰዓት ማለት ነውና አሁን ላይ ትንሽ ዋጋዎቹ ጨመር ብለው እኔ የቅርብ ጊዜ ኢንፎርሜሽን ስለነበረኝ ስሰማ ደንግጫለሁ። ግን እንግዲህ ተመልካቾቻችን የመርካቶ የእርሻ ፓኬጅም እንዲመለስ መርካቶ ቴሌቪዥን ደግሞ ይህንን ክረምት ከዘይት ጋር አብሮ የተለያዩ ስራዎችን እየሰራ ነው። የተለያዩ የእርሻ አምራቾችን ቀጥታ ሄደን በማናገር ገበሬዎችን ቀጥታ ሄደን በማናገር እነሱ ደግሞ ምርቶቻቸውን እንዲያመጡ አሁን የሚሸጥበት ዋጋ ደግሞ ከዚህም በላይ መቀነስ ይችላል። በደንብ ይችላል። እንዳልከው ነው የእርሻ ፓኬጆቻችን መርካቶ ቲቪ ላይ የመጀመሪያዎቹ ሰሞን ስፔሻሊ በጣም ሰዎች ጋር ተደራሽነት የነበረው ነው። ኢቨን ተመልካቾቻችን አሁንም ድረስ ይጠይቁናል። እንዳልከው ደግሞ በቅርቡ ከዘይት ጋር አንድ ላይ አድርገን በፓኬጅ መልክ ደግሞ አዘጋጅተን እናመጣለን። ዋጋው በእርግጠኝነት ምንም ጥያቄ የለውም። በጣም በርካሽና በጣም በተመጣጣኝ ዋጋ ነው ይዘናላችሁ የምንመጣው። እንግዲህ የእርሻ ፓኬጆቻችንም ጠብቁ ተመልካቾቻችን። አዳዲስ ነገሮችን አፕዴት እያደረግን ስለሆነ እዚህ ጋር ባይኖሩ ፕሮዳክቶቻችን ግን ደግሞ የሚጨመሩ ፕሮዳክቶችን ቀድመን እየነገርናቸው እነሱ እንዲዘጋጁ ማለት ነውና ከእርሻ ፓኬጁም ጎን ለጎን ደግሞ የተለያዩ እቃዎች ክረምት ደርሷል። ክረምት ከሆነ ደግሞ በቆሎም አለችን። ቀጣይ ፕሮግራማችን እኛው እዚህ በቆሏችን እየበላን ጋያችን አድርገን ነው የምናስተዋውቀውና ከዛም ጋር ደግሞ የተገናኙ ነገሮች እነ ዣንጥላ እንዲሁ ደግሞ ሙቀት ስለሆነ የተለያዩ ሹራቦችን፣ ቱታዎችን ክረምትም እየደረሰ ስለሆነ እሱን ይዘንላችሁ እንመጣለን። በተለይ ደግሞ አሁን እኛ እንደምንለው እንደ መርካቶ ቴሌቪዥን ትምህርት የሚከፈተው አሁን በእርግጥ ሁለት ወራት እንደ እኛ 13 ወር ባለጸጋ ትባላለች ኢትዮጵያ አለ ጳጉሜን ከጨመርናት ወር ባትሞላ 2 ወር ከ6 ቀን አንዳንዴ 5 አንዳንዴ 6 ማለት ከሳምንት እንበለው 13 ብለን ግን 13 ወር ስለሚባል እንግዲህ 13ኛውን ወር ብለን ጨምረናት ጳጉሜን። ግን ያ ጊዜ ሳይደርስ ሁሉ ጊዜ እንደምንለው የተማሪ ቦርሳዎችን መርካቶ ቴሌቪዥን ቀድሞ አስገብቷል። ይሄ የሆነበት ምክንያት ምንድነው? ብዙ ጊዜ ካየሽ መስከረም ትምህርት ሊከፈት ሲለው አብዛኛው ሰው የሚሯሯጠው ባዛሮች ላይ እንትን ላይ ከዛ ላላስፈላጊ ወጪም ትዳረጋላችሁና የተማሪ የምሳቃ ቦርሳ መያዣ ራሱ ቦርሳው ደብተሩን ደግሞ እንጨምራለን።
እንደ መርካቶ እስክሪብቶአቸው ደብተሮቻቸውን እንደ አንድ ፓኬጅ ደግሞ አድርገን አሁን ላይ ነው የምናስተዋውቀው እነዚህን ፕሮግራሞች። ቀጣይ የሚመጡት ሳምንታቶች ላይ እነዚህን ፕሮዳክቶች ይዘን እንመጣለን። ስንመጣ ተመልካቾቻችን በጣም ብልጥ ከሆኑ ሌላ ጊዜ ነው የምንለው። አሁን ላይ ለቀጣዩ ዓመት አሁን ሸምቱ። ትክክለኛው ታይም አሁን ነው። ምክንያቱም ወደ መስከረም እየተጠጋ ሲመጣ አሁን የሽንኩርት ዋጋ እንደጨመረ ሁሉ ሌሎች አንዳንድ ዋጋዎች ሊጨምሩ ስለሚችሉ አሁን ቀድማችሁ ግዙ እንላለን። ይሄ እንደውም እንደ ቲፕም ነው አይደለ? እንግዲህ ተመልካቾቻችን ሁሌ እንደሚያውቁት መርካቶ ቲቪ ለነሱ ጠቃሚ የሆነውን ነገር ስለሆነ ይዘንላቸው የምንመጣው። ኤቢ ደግሞ እንዳለው በትምህርት ዙሪያ ተማሪዎችን በተመለከተ ደግሞ ጥሩ የሆነ ፓኬጅ አዘጋጅተን ክረምቱ ወይ አሁን አካባቢ በደንብ እያስተዋወቅን እንድትሸምቱ እንግዲህ ጥሩ እድል እናመቻቻለን ማለት ነው። ማን ነው እኮ የለም። እውነት ነው። ለደንበኞቻችን ለተመልካቾቻችን አዲስም ነገር አለ ያስጀመርነው። ብዙ ጊዜ እንደ መርካቶ ቴሌቪዥን ሁል ጊዜም ብለናል እና ትንሽ ይህን መርካቶ ቴሌቪዥን ሲስተሙን ከበድ የሚያደርገው አዲስ ሲስተም ለኢትዮጵያ ይዘን የመጣ ነው። በእርግጥ የሌሎች ዓለም ላይ ይሄ ሁሉም ጋር አለ አዲስ ነገር አይደል፣ ግን እኛ ሀገር ላይ ሲመጣ አዲስ ሲስተም ነው። እንደ ሀገሩ ደግሞ ብሌንድ ስታደርገው አንዳንድ ነገር ስታመቻችሁ ራሳቸውን የሚመጡ ቻሌንጆች ይበዛሉ። አብዛኛው የምናመጣቸው እቃዎች ህጋዊ ደረሰኝ ያላቸው ህጋዊ ላይሰንስ ያላቸው ሁሉን ነገር መስፈርቱን አሟልተው የሚመጡ ድርጅቶች ናቸውና እነሱን ፊልተር አውት አድርጎ ለተመልካቾቻችን ማቅረብ ራሱን የቻለ በጣም ትልቅ ስራና ረጅም ጊዜ ይፈልጋል። መርካቶ ቴሌቪዥን ላውንች ካደረገ አሁን እንደውም ቺን ሰኔ ልክ ስትገባ ወደ 8ኛ ወር 9ኛ ወራችንን አካባቢ መተናልና በዚህ 8 እና 7 ወር ውስጥ ነው እነዚህን ሁሉ ድርጅቶች አስገብቶ ለተመልካቾቻችን እያቀረበ ያለውና ስታየው እንግዲህ ከነበረን 8 ወር ዛሬ ላይ እየተሻሻልን አዳዲስ ድርጅቶችን እያስገባን ሎጂስቲክስ ቲማችንንም አሁን ደግሞ በጥሩ እንትኑ ስትሮንግ አድርገናል አይደል። መርካቶ ቴሌቪዥን የራሱን ደግሞ ሌሎች ድርጅቱ አጋር የምንላቸውን ድርጅቶች እያስገባ ሎጂስቲክሱን በጣም እንዲፈጥን ከዚህ በፊት ዴሊቨሪ ላይ ነበር በጣም የምንቸገረው። ሎጂስቲክስ እንግዲህ ተመልካቾቻችን ሲያዩት አንድን ለማድረግ ትንሽ ከበድ የሚለው ሴክተር ከመርካቶ ከግዢ ጎን ለጎን ሎጂስቲክስ በጣም። ስለዚህ እነዚህን ድርጅቶች ደግሞ ፓርትነር በማድረግ የሎጂስቲክስ ቲሙ ፈጣን እንዲሆን ቀልጣፋ ስራ እንዲሰራ ሰው ሲያዝ ያዘዘበት በቀኑ እንዲደርስለት የተለያዩ ስራዎችን እየሰራ ነው ማለት ነው። በትክክል ኤቢ እንግዲህ እንዳልከው ነው። አብዛኛውን ጊዜ ሎጂስቲክስ ላይ ችግር የሚያጋጥመንም ስለ ተመልካቾቻችንን በደንብ ይረዱናል ብለን ተስፋ እናደርጋለን። ያው አንዳንድ ጊዜ ሰዎች ያዙና በጊዜው ላይ ደርስላቸው ይችላል። ስፔሻሊ ደግሞ የሆነ ሰዓት ላይ በነዳጅና ናፍጣ ምክንያት ትንሽ ተቸግረን ነበር እኛ። አሁን ግን በጥሩ ሁኔታ እንግዲህ ኤቢ እንዳለው ሌሎች ፓርትነሮችን በመጨመር እንግዲህ ሎጂስቲክሳችንን ደግሞ በደንብ አስፍተን የተቻለውን ያክል ቀን ከሌት እየሞከርን ያለ ነው። ስለዚህ ተመልካቾቻችን እንግዲህ በትዕግስት እየጠበቃችሁን ጥሩ ነገሮችን ወደ እናንተ ማምጣታችንን አንተውም እያለን በትክክል እንደነ ፕሌት X5C X7 አዳዲስ ጆይን ያደረጉን እቃዎች ስማርትፎን ላይ ኢቭን አሁን እኮ ዳንፎኖቻችንም ይመለሳሉ ተመልሰው አይቴን እንግዲህ በስማርትፎኑ ገና አልተመለሰም። እነሱም ዝግጅት ላይ ናቸው። ይመለሳሉ ብለን ተስፋ እናደርጋለን። አሁን እኮ እኛ የሚገርምሽ የድርጅቶቻችን የማምረት አቅም እኛን እያስጨነቀናል። አንድ ድርጅት የሆነ ነገር አጋጥሞት ካላመረተ ለእኛ ነው ጭንቀት። ስለዚህ እንዲያመርቱ እነሱን ገፋፋቸዋለን። አብዛኛው እዚህ የሚመጡ ፕሮዳክቶች በጠቅላላ ነፃ አየር ሰዓት ነው የሚያገኙት። አምራቾችን አናስከፍልም። ምንም የሚከፍሉት 5 ሳንቲም የለም። ይሄ ሁሉ የሆነው ምንድነው አምራቾችን እንደ መርካቶ ቴሌቪዥን ከማበረታታት አንጻር አምራችና ሸማቹ ደግሞ በቀጥታ እንዲገናኝ ካለን ጉጉት የተነሳ ነው ይሄን እያደረግን ያለ ነው። የተለያዩ አምራቾችም ካላቸው ይሄን ፕሮግራም ደግሞ የምትከታተሉን ኑ አብረን እንስራ። ልክ እንደዚህ ፕሮዳክቶቻችሁን ያለምንም ክፍያ መታችሁ አስተዋውቁ፣ ለተመልካቾቻችን አድርሱ። አስመጪዎች ከሆናችሁ እዚህም ሀገር ውስጥ አምራች ከሆናችሁ የእናንተን ፕሮዳክቶች ደግሞ ቢሮአችን መተን ተነጋግረን እንዴት እንደምንሰራላችሁ ጋይድ አድርገናችሁ ደግሞ ልክ እንደዚህ ለተመልካቾቻችን እናደርሳለን ማለት ነው። ተመልካቾቻችን ከዚህም ደግሞ ቀሪ ፕሮግራሞቻችን ጋር ሙሉን እዚህ ይዘን የመጣነው የሳምንቱ ምርጥ የምንላቸውን የቅዳሜና የእሁድ ገበያችንን ደግሞ አብራችሁን በቆሏችሁን እየበላችሁ በዚህ ዝናብ አትውጡ፣ እኛ እናንተ ያላችሁበት ድረስ እንመጣለን እያለን ከአፍታ ቆይታ በኋላ በአንደኛው ፕሮዳክት እንመለሳለን ማለት ነው።